እኔ ማማዬ ጥያቄ ለመጠየቅ አሁን እንትን የለኝም፣ ግን እናንተ ስለ ክርስቶስ አምላክነት የምታስተምሩት ነገር ካለ ልሰማ ዝግጁ ነኝ። አሁን ጥያቄ ለመጠየቅ ምናምን ስላስለያዝኩኝ አይመችኝም። በደንብ ፎከስ አድርጌ የተከታተልኩ እንድጠይቅ ማለቴ። ያሬድ ስለ ክርስቶስ ትንሽ ያስተምሩን ማለት ነው። ሊንዱዬ እናመሰግናለን። መልካም። እሺ ያሬድ ይመችካል? አዎ ችግር የለውም ሄዱዬ። ያው ፍላጎቱ ካላት ችግር የለውም። እንትን እንዳይሆን ፕሬዠር እንዳይሆን እንጂ ችግር የለውም ለእኛ። እሷ በደንብ ሬዲ ከሆነች እኔ ችግር የለብኝም ሄዱ። ስለሆነች ስለ ክርስቶስ አምላክነት ያው ባለፈው ቆምንበታለን። ከዛ ጀምለንም ይሆናል ወይም ደግሞ ከመጀመሪያ ጀምለንም የሚከተባለ ይቻላል። ጥያቄ ለመጠየቅ ግን ከልጅ ጋር ስለሆንኩ ለመጠየቅ እንትን አይለኝም። ችግር የለም። እሺ ጥቂት ደቂቃ ብቻ እንደዛ ከሆነ ልውሰድና የክርስቲያኖችን አስተምሮ ብቻ ላስቀምጥ። አዎ የእኛ ኢየሱስ ክርስቶስ አምላካችን ነው ብለን እናምናለን። ይሄ ዛሬ የተጀመረ ነው አይደለም። ጥንትም የነበረ እንግዲህ ኦልሞስት ወደ 2000 ዓመት ሊሞላን ነው። ኢየሱስ ክርስቶስ አምላክ ነው እያልን ስንመሰክር ዛሬ የመጣ ትምህርት አይደለም። ዛሬ የተጀመረ ትምህርትም አይደለም። ጥንቱን የተጀመረ ነው። እንግዲህ ወደኋላ ሄዶ ኦልሞስት 1900 ዓመት ይሄ ዓመት እንኳን እየገፋ ካለቀ 2000 ዓመት ሊሞላን ነው ማለት ነው። የኢየሱስ ክርስቶስን አምላክነት ስንመሰክር ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ሲሉ ነበረ። አምላክነት አምላክን በማለት የሚገለጥ ሳይሆን በስራ የሚገለጥ ነው። እግዚአብሔር መኖሩን የምናውቀው እኛ በስራው ነው። ክርስቶስንም አምላክነቱን ያወቅነው በስራው ነው። በስራው ራሱ ደግሞ በራሱ በተናገረው ባለፈው እንደነገርኩሽ እና ደግሞ አስቀድመው ነቢያቱ የተናገሩት ኋላም ደግሞ ራሱ የነገረን ኋላም ደግሞ ሐዋርያት የመሰከሩት እና እኛ ኢየሱስ ክርስቶስ አምላክ ነው፣ ሰው የሆነ አምላክ ሰው ሆነ ብለን አማኑኤል የምንለው ለዛ ነው። ስሞቹ እንግዲህ ኢየሱስ ማለት መድኃኒት ነው ብዬሻለሁ። አማኑኤል ማለት እግዚአብሔር ከኛ ጋራ ሆነ ማለት ነው። እና ሀሳብሽን እንግዲህ የማይሰርቅብሽ ከሆነ ወይ ኮመንቱን ዝጊውና አነስ ኮመንቱ አይሰርቅብኝም ሀሳብ ካልሽ መቀጠል እንችላለን። ሊንዳ አንዳንዴ ምንም ዝም ብሎ ሀሳባችሁ የሚሰረቅና እንትን ማትሉ ከሆነ ልቀጥል። ታንኪዩ በጣም እሺ። መጽሐፍ ቅዱስም እየከፈትኩ ወይ ጥቅስ እየሰጠው እሺ፣ ጥቅስ እየሰጠው መቀጠል ስለምፈልግ ብዬ ነው። እሺ እስቲ የምናገረውን ነገር መጽሐፍ ቅዱሱ ሰፖርት ያደርገኛል ወይ ይደግፈኛል ወይ የሚለውን ነገር መጽሐፍ ቅዱሶች ጥቅስ እየሰጠው ላሳይ። ለምሳሌ ኢየሱስ ክርስቶስ ስለ ራሱን ብሎ ተናገረ ከሚለው ልጀምር። እሺ እንዲህ ይላል በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ኢየሱስ ክርስቶስ እንዲህ ይላል። ዮሐንስ ራእይ ምዕራፍ 1 ቁጥር 8 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና አልፋው ኦሜጋ፣ አልፋ ወኦ ማለት መጀመሪያና መጨረሻ ማለት ነው። አልፋ መጀመሪያ ማለት ነው። ስለዚህ ክርስቶስ ይላል ሁሉን የሚገዛ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ ማለት መጀመሪያው መጨረሻውም እኔ ነኝ ይላል ጌታ ማለት ነው። ራሱ ጌታ በዮሐንስ ራእይ ይሄንንም ነግሮናል። ተጨማሪ ደግሞ ዮሐንስ ራእይ ላይም ድጋሚ አምላካችን ክርስቶስ በዮሐንስ ራእይ ምዕራፍ 22 ላይ ደግሞ ከቁጥር 12 እስከ 16 የሚል ቃል እናገኛለን።
ያንኑ ቅድም ያነበብኩት ይደግመዋል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል ጌታ። ብዙ ጊዜ ክርስቶስ ስለ ጌትነቱ፣ ስለ አምላክነቱ፣ ስለ አልፋና ኦሜጋነቱ አልተናገረም የሚል ነገር እንሰማለን። ግን ተናግሯል ጌታ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል አምላካችን ኢየሱስ ክርስቶስ። በዮሐንስ ወንጌል ላይም ዮሐንስ ራእይ ማለት ዮሐንስ ወንጌል የጻፈው ነው። ጌታን የሚወደው ደቀ መዝሙር የተባለ ዮሐንስ ነው እና የዮሐንስ ወንጌል ላይ ደግሞ ምዕራፍ 10 ቁጥር 33 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ እኔና አብ አንድ ነን አለ። እኔና አብ አንድ ነን። አንድ እንዴት አንተ ሰው እኮ ነህ፣ ስናይክ ሰው ነህ፣ እንዴት አንድ ነን ትላለህ? ብለው ተናደው ሊወግሩት ደግመው ድንጋይ አነሱ። ኢየሱስም እንዲህ አላቸው፣ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ነው መለሰላቸው። ኢየሱስ ክርስቶስ በጣም ትሁትና ቅን፣ በጣም ደግሞ ደግና ሩሩ ነበረ። ስለዚህ ምንም ጥፋት በምን ጥፋት እኔና አብ አንድ ነን ስላልኩ፣ ስለፈወስኳችሁ፣ ስላዳንኳችሁ ነው የምትወግሩኝ? ስለምንድን ነው የምትወግሩኝ አላቸው። ምን አጠፋው አላቸው ድንጋይ ሲያነሱ። እነሱም አሉት አይሁድም ስለ መልካም ስራ አንወግርህም አሉት። መልካምማ ትሰራለህ እናውቃለን፣ ስለ እሱ አንወግርህም አሉት። ግን ስለ ስድብክ አሉት፣ ተሳድበሃል አሉት። ተሳድበሃል፣ ምን ብለህ ተሳድበሃል አሉት። አንተ ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብለው መለሱለት ይላል። ያችሁት እነሱ የሚታያቸው ሰው መሆኑ ብቻ ነው የሚታያቸው። አይሁዶች ለምን ሲጀመር ጌታ አምላክ ነው ብሎ አያምኑ፣ ሰው ነው በቃ ብለው ብቻ ነው የሚያምኑት። ዛሬ ብዙ ሰው እንደሚለው ማለት ነው ከክርስቲያን ገብቷቸው ምን እያለ እንደሆነ እኔና አብ አንድ ነን ማለቱ አብ አምላክ ነው፣ አብ ገዢ ነው፣ አብ ሁሉ አድራጊ ነው፣ እኔም እንደዛ ነኝ ማለቱ ስለገባቸው ተቆጥቶ ድንጋይ ያነሱ። ታዲያ ለምንድን ነው የምትወግሩኝ ስላቸው ምን አሉት? ያው አንተ ሰው ስትሆን ራስህን ምን ስለማደርግህ አምላክ ስለማደርግህ አሉት። አያችሁ። ስለዚህ ክርስቶስ አምላክ ነኝ እያለ አይሰሙትም ነበር። ገዣችሁ ነኝ እኔና አብ አንድ ነን እያለ አይሰሙትም። ልክ ዛሬ ዓለም እንደማይሰማው ማለት ነው። ዓለም መስማቱ ግን የክርስቶስን አምላክነት አይሽሮም። አይሁድ አልቀበልም በማለታቸው ድንጋይ በማንሳታቸው አብና ወልድ ክርስቶስና አባቱ አብ አንድ መሆናቸውን አያስቀሩ። ስለዚህ ኢየሱስ ክርስቶስ ምን ብሏል ማለት ነው? በአንደበቱ እኔና አብ አንድ ነን ሲል ምን ተረዱ? አምላክ ነኝ እያልክ ነው። ስለዚህ ብሎ ሊወግሩ ድንጋይ ያነሱ ይላል። ጌታ ግን አይ በቃ ልትወግሪኝ ከሆነማ ጻፈ። አያችሁ፣ የእግዚአብሔር ልጅ ነኝ ስላልኩ፣ የእግዚአብሔር ልጅ ነኝ እኔና አባቴ አብ አንድ ነው ስላልኩ፣ እኔ አምላክ ነኝ ስላልኩ ምንድነው የሚያበሳጫችሁ? መጽሐፍቱ እንዲፈጸሙ እኮ መጽሐፍት የተነገረው ሁሉ እንዲሆን ግድ ነው ብሎ መለሰላቸው። ሌላም ክፍል ደግሞ እንቀጥል። ኢየሱስ ክርስቶስ በምድር ላይ ሳለ በጣም ምሕረትን፣ ፍቅርን፣ ርኅራኄን ያስተማረ የፍቅር አምላክ የፍቅር መምህር ነበረ። ኢየሱስ ክርስቶስ በነበረበት ዘመን ሁሉ የታሰረ፣ የተደበደበ፣ የተገደለ ሰው የለም። የተደፈረች ሴት የለችም። የተጨነቀ ሰው የለም። የተዘረፈ ንብረትም የለም። ኢየሱስ ክርስቶስ በነበረበት ዘመን ሁሉ ጭራሽ እንዲሁም የሚዘርፉትን ተዉ፣ እንዲሁም ለሚሰርቋችሁ እርዷቸው፣ መልሳችሁ ልብሳችሁን ለሚወስዱባችሁ ጨምሩላቸው፣ እርዷቸው እያለ ምክንያቱም በእናንተ መርዳት ውስጥ እነሱ ይመለሱ ይሆናል። ቸግሯቸውን ከሆነ ረዳችኋቸው። ደግሞ ክፉን ደግሞ በመልካሙ ብታደርጉ ያ ክፉ ያደረገባችሁ መልካምነት ስትመልሱለት መልካምነታችሁ ገዝቶት ይመለሳል ብሎ ፍቅርን ያስተማረ ነው። ይህን ደግሞ በማቴዎስ ወንጌል ምዕራፍ 5፣ 6፣ 7 ረጅም ክፍል አለ። ምን ብሎ
ያስተማረበት ጌታ ህዝቡንም አይቶ ወደ ተራራ ወጣ። በተቀመጠ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው አስተምረን አሉት። ምን አላቸው ጌታ? በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናት። በመንፈስ ድሃ ማለት የገንዘብ ድሃ መሆን አይደለም። በመንፈስ የተባለው በመንፈስ ነው። እዩት። በመንፈስ ድሃ ማለት ንጹህ ልብ ማለት ነው። ንጹህ ልብ ያለው ክፋትን የማያስብ ተንኮልን የማያስብ ብዬ አስባለሁ። ክፉ መንፈስ አለ፣ ደግሞ ንጹህ መንፈስ አለ። ብፁዕ ይባላል። ብፁዕ ማለት ምስጉን ማለት ነው። የእግዚአብሔር መንግስት ለእነዚህ ናትና አለ። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። የሚያዝኑ ሲባል እንዲያው ኮንዶሚኒየም አልደረሰኝም፣ መሬት አልደረሰኝም፣ እንዲያው ቦይፍሬንድ እንዲጠይቅ እምቢ አለኝ እንዲያው የሚል አይደለም። እሱማ ምድራዊ ሀዘን ነው። የሚያዝኑ ሲባል የክርስቶስን ሕማም መከራ፣ የቅዱሳኑን የከፈሉትን ዋጋ እያሰው ማዘን፣ ስለ በደል ስለ ኃጢአት ማዘን፣ ስለ ሰዎች በደልና ኃጢአት መውደቅ ማዘን። እነዚህ ደግሞ ምስጉን ያሰኛሉ። ይህን እያደረጉ ቢያዝኑ ለምን? ይጽናናሉና ይላል። የዋሆች ብፁዓን ናቸው፣ ደጋጎች ብፁዓን ናቸው፣ ምስጉን ናቸው፣ ምድርን ይወርሳሉ። ምድርን ይወርሳሉ ማለት የምድርን በረከት ያገኛሉ። ምክንያቱም የዋሃን ናቸው፣ ቅኖች ናቸውና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። ጽድቅን መልካምን ነገር የሚራብ መልካምን ነገር የሚጠማ ክፉን ነገር አይደለም፣ በቀልን፣ ቂምን፣ ጥላቻን አይደለም፣ ሐሜትን አይደለም። ይልቁንም ጽድቅን መልካምን ነገር የሚራቡና የሚጠሙ የሚምሩ ደግሞ አለ ጌታ። የሚምሩ ምንድን ናቸው? ብፁዓን ናቸው፣ ይማራሉና። ይቅር የሚሉ ማለት ነው። ይቅር የሚሉ ተበድለውም ይቅር የሚሉ ተከፍተውም ይቅር የሚሉ ተገፍተውም ይቅር የሚሉ ምንድን ናቸው? ብፁዓን ናቸው፣ ይቅር ይባላሉና። ልበ ንጹሐች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስታርቁ ብፁዓን ናቸው፣ ውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነው። ደስ ይበላችሁ፣ ሐሴትም አድርጉ። አያችሁ፣ ስትሰደቡ ስትነቅፉ አትበሳጩ፣ መልሳችሁም ጸያፍ መልስ አትስጡ። ይልቁንም ደስ ይበላችሁ፣ ሐሴትም አድርጉ፣ አትነጫነጩ። ክርስቶስን ብለህ ስለሰበክ በሚደርስብህ ስድብ፣ በሚደርስብህ ማስፈራራት፣ በሚደርስብህ መገደል፣ መቃጠል። ምክንያቱም ሐዋርያቱ የሞቱት በዚህ ስለሆነ 12ቱም ሐዋርያት በኋላ የተጨመረው አንደኛው ማለት ነው ሐዋርያት ከይሁዳ ውጭ ያለው የሞቱት በእርጅና ወይም በምቾት አይደለም፣ ወይም በበሽታ አይደለም። ሁሉም ተገለው ነው የሞቱት። ሲገደሉ ግን አልተነጫነጩም። አንገታቸውን ሲያርዷቸው፣ ቁልቁል ሲሰቅሏቸው፣ ለአንበሳ ሲሰጧቸው፣ በእሳት ሲያቃጥሏቸው ማንም የተነጫነጨ የለም። ደስ እያላቸው መከራውን ይቀበሉ ነበር። ለምን? ጌታ ምን ስላላቸው? ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳዷችኋልና እና ጌታ ምን አለ? እናንተ የዓለም ብርሃን ናችሁ። ደግሞ አለ ክርስቲያኖች፣ በተራራ ያለች ከተማ ልትሰወር አይቻላትም። መብራት አብርቶ ከዕንቅብ በታች አይደለም እንጂ በመቅረዙ ያኖሯታል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ከዛ ምን አለ ጌታ? እንግዲህ ደግሞ ስለ ፍቅር ደግሞ አትግደል እንደተባለ ሰምታችኋል። የገደለ ሙሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። መግደል ብቻ አይደለም አለ ጌታ። አዎ መግደልማ ከባዱ ነው። ሌላ ደግሞ ምን አለ ጌታ? ወንድሙን የሚሳደብ ወንድሙን የሚቆጣ እህቱን የሚሳደብ የሚቆጣ ማለት ነው በክፋት የሚያነሳ። መቆጣትማ የፍቅር ቁጣ አለ። ስድብ ወንድሙን ጨርቃን ብሎ የሚሳደብ የሸንጎ ፍርድ ይገባዋል። ደንቆር የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። ኢየሱስ ክርስቶስ በምድር ላይ ሳለ ፍቅርን፣ ምሕረትን፣ ይቅርታን አስተማረና ምን አለ? ይኸውት እዚህ ጋር የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ይህን ያደርጉ የለምን? ስለዚህስ ምን አለ ጌታ? በሰማያት ያለውን አባታችሁን ያመሰግኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣
ለሚጠሏችሁም መልካም አድርጉ፣ ስለሚያሳዷችሁም ጸልዩ አለ ጌታ። ይኸው ደግሞ አለው፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳዷችሁም ጸልዩ። ስለዚህ ምን አለ ጌታ? የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮች የሚያደርጉት የለምን? ስለዚህ እኛ ክርስቲያኖች ሰዎች የሚገሉንንም የሚያሳድዱንም የሚረግሙንንም እንድናፈቅር ታዘናል። ባይዘወይ ማማዬን በምወድበት ልክ ካሊድ መውደድ አለብኝ። ኤደኑን በምወድበት ልክ ሊንዳ አይ ሙስሊም ናት መጥላት የለብኝም። ምክንያቱም በክርስትና አይፈቀድም። ባይዘወይ ክርስቲያኖችን ብቻ መርጦ መውደድ ማፍቀር አይቻልም። ማማዬን ብቻ ወድጄ የምወርሳት የእግዚአብሔር መንግስት የለችም። ወንድሜን እየጠላው ጎረቤቴን እየጠላው ባልንጀሬን እየጠላው የሚወዱኝን ብቻ የሚያሞገሱኝን የሚመስሉኝን ብቻ በወድ ምን ይረባኛል አለ ጌታ። ማለት ይኸው የሚወዷችሁን ብትወዱ ምን ዋጋ አላችሁ? እሱንማ ቀላል ነው። ከባዱ የቱ ነው አለ። ምንስ ብልጫ ታደርጋላችሁ? ወንድሞቻችሁን ብቻ እጅ ብትነሱ፣ ወንድሞቻችሁን ብቻ የሚቀርቧችሁን ብቻ የሚወዷችሁን ብቻ እጅ ብትነሱ፣ ሰላም ብትሉ ብታፈቅሩ ምን ዋጋ አላችሁ? ይሄንንማ ያላመኑትም ያደርጉታል። የክርስቶስ መሆናችሁ የሚታወቀው ግን በምንድን ነው አለ? የሚረግሟችሁን ስትመርቁ ስትወዱ፣ ለሚጠሏችሁም መልካም ስታደርጉ፣ ለሚያሳዷችሁም ስትጸልዩላቸው፣ ማራቸው፣ ይቅር በላቸው እያላችሁ ስትጸልዩላቸው፣ ፍቅርን ስትሰጧቸው እናንተ የዚህን ሰዓት የኔ መሆናችሁ ይታወቃል አለ ጌታ። ለዚህ ምስክር ማን ሆነ? በዚህ በሐዋርያት ስራ ላይ አንድ እስጢፋኖስ የሚባል ሊቀ ዲያቆን ነበረ። የዲያቆናት አለቃ ይባላል እና የሐዋርያት ስራ ምዕራፍ 7 ላይ ይሁት ምን ይላል? ምዕራፍ 7 መንፈስ ቅዱስም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት ስለ ክርስቶስ ሲናገር ተበሳጩ። በአነሳ ኤኒዌይስ ግን የክርስቶስ ትምህርትን ይሄ ነበረ። በቃ ክርስቶስ ያስተማሩን ተከታዮቹ የሚኖሩት ነበረ። 1-2-3 ጥቅሶች ልስጥና ላቁም። ኢየሱስ ክርስቶስ ስለ ራሱ የተናገራቸው ብዙ ሰፊ ነገሮች አሉ። የዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ የዮሐንስ ወንጌል ምዕራፍ 8 ቁጥር 23 እንዲህ ይላል። ጌታ ክርስቶስ ምን አለ? አይሁድም እኔ ወደምሄድበት ተቋረጥኩ እንዴ ነው እንዴ? አንዳንዴ ሲረዝም እንደዛ ነው መሰለኝ። ማማዬ አለሽ? ሊንዳ አለሁኝ። አሁን መታችኋል። ኔትወርክ ይዞኝ ነበር። ኦኬ ትልቁ ላይ ኔትወርክ ይዞኝ ነው። ፍላይት ሞድ አድርጌው ሳበላ እንትን አደለገክ መለሰክ። እሺ ኢየሱስ ክርስቶስ ምን አለ? ስለ ራሱ ሲናገር እናንተ ከታች ናችሁ አላቸው፣ እኔ ግን ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ግን ከዚህ ዓለም አይደለሁም አለ ጌታ። ብዙዎቹ መነሻቸው ውልደታቸው ከዚህ ዓለም ነው፣ መጀመሪያቸውም ከዚህ ዓለም ነው። እኔና እናንተም እዚህ ያለ ነው። ሁላችንም ከዚህ ዓለም ነው ጅማሬያችን። እናት አባቶቻችን ተጋቡ፣ ተወለድን፣ እዚሁ ነው የተጀመርነው። ኢየሱስ ክርስቶስ ግን ጅማሬው ከምድር እንዳልሆነ ሲናገር እናንተ ከታች ናችሁ አለ፣ ከምድር ናችሁ አለ፣ እኔ ግን ከላይ ነኝ አለ። እናንተ ከዚህ ዓለም ናችሁ፣ እኔ ግን ከዚህ ዓለም አይደለሁም አለ። ከዚህ ዓለም የተባለው ይህ ምድራዊ ነው። ብሎ ይናገራል። ሌላ ጥቅሶች ሊጨምርና ልጨርስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 23 ላይ ያሁን አይቻለሁ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክርስቶስ ስለራሱ ምን ተናገረ? ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ ጌታ። አሁን ለዚህ ነው እኛ ክርስቶስን እመኑ፣ ክርስቶስን እንመን የምንለው መሞታችን ስለማይቀር።
በክርስቶስን አምኖ ያንቀላፋ ሰው ቢኖር ሕያው ነው፣ የዘላለም ሕይወት አለው። እርግጠኛ ነው። ዛሬ ብንሞት እኛ ክርስቲያኖች በክርስቶስ አምነን እስከ መጨረሻው ጸንተን ያንቀላፋን ብንኖር ሕያው ነን፣ የዘላለም ሕይወት አለን ብለን አፋችንን ሞልተን እናገራለን። አንጠራጠርም። ክርስቶስ ምን ስላለ? ይኸው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽን አላት። የሚገርም ንግግር ነው። ጌታ ምን አለ? የሚያምንብኝ ሁሉ ለዘላለም አይሞትም። ለዘላለም አይሞትም ማለት ሁለተኛው ሞት አያገኘውም። ይሄማ ምድራዊ ሞትማ አለ። ሁለተኛው ሞት ግን የዘላለም ሕይወትና የዘላለም ሞት አለ። የዘላለም ሕይወት አለው፣ የዘላለምን ሞት አይሞትም አለ ጌታ። ወይም ወደ ገሃነም ሳይሆኑ የዘላለም ሕይወት ዋስትና አላቸው። የዘላለም ሕይወት ተሰጥቷቸዋል። ብታምኑብኝ የዘላለም ሞት አያገኛችሁም ማለት በክርስቶስ ያላመኑ የዘላለም ሞት። ስለዚህ ራሱ ስለ ራሱ ምን አለ? እኔ ትንሣኤና ሕይወት ነኝ። ሕይወት ደግሞ ምንድን ነው? የዘላለም ትንሣኤ ነኝ። ትንሣኤ ብቻም አይደለሁም፣ ከትንሣኤ በኋላ ደግሞ ሕይወት ነኝ እኔ። በእኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለና የሚያምንብኝ ሁሉ ለዘላለም አይሞትም አለ ጌታ። ስለ ራሱ ሲናገር ጌትነቱን፣ አምላክነቱን፣ ሕይወትነቱን ሲናገር ማለት ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ምን አለ ክርስቶስ? እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱን ብዙ ፍሬ ያፈራል አለ ጌታ። ምን አለ? እኔ የሕይወት ግንድ ነኝ። ቅድም ምን አለ? ትንሣኤና ሕይወት እኔ ነኝ አለ። አሁን ደግሞ የሕይወት ግንድ እኔ ነኝ አለ። እውነተኛ የወይን ግንድ እኔ ነኝ። ቅርንጫፎች ደግሞ እኛ ነን፣ ክርስቲያኖች በእርሱ ያመንን። ያለ ክርስቶስ ደግሞ ምን ልናደርግ አንችልም። ምን አለ ጌታ? ያለ እኔ ምንም ልታደርጉ አትችሉም። እንዴ እኔ ያለ ኤደን እኮ ምንም ማድረግ እችላለሁ። ያለ ማማዬ ምንም ማድረግ እችላለሁ። ያለ ሊንዳ ምንም ማድረግ እችላለሁ። ያለ ሰው እርዳታ ብዙ ነገር ማድረግ እችላለሁ። ያለ እግዚአብሔር እርዳታ ግን ምንም ማድረግ አልችልም። ምክንያቱም ያለ ሊንዳም ያለ ማማዬም ያለ ኤደኑም ማድረጌ እግዚአብሔር በሰጠኝ እድሜና ጊዜ ስለሆነ፣ ስለዚህ ጌታ ምን አለ? ምንም ልታደርጉ አትችሉም። ያን እኔ በቃ በእኔ ብትኖሩ ግን እኔ በእናንተ ስለምኖር ፍሬ ግን ታፈራላችሁ። ስለዚህ ምን አለ ጌታ ስለ እርሱ ሲናገር? ማናችንም ብንሆን ያለ እርሱ ምንም ልናደርግ አንችልም። ከእሱ ውጭ ሕይወት የለም፣ ከእሱ ውጭ አቅም የለም። የምንለው ጌታ ራሱ ምን ስላለን ነው? ያለ እኔ ምንም ልታደርጉ አትችሉም ስላለን ነው ጌታ። አንድ ቃል ልናገርና አምላካችን ኢየሱስ ክርስቶስ የተናገረውን ክፍል ላሳይና አይገስ ቢበቃኝ መልካም ነው ብዬ አስባለሁ። ምን አለ ጌታ በዮሐንስ ወንጌል ምዕራፍ 14 ላይ እውነት እውነት እላችኋለሁ ለጌታ እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርገዋለሁ አለ ጌታ። በስሜ የምትለምኑት ሁሉ አድርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። እኔ ቅድም ምን አለን? ያለ እኔ ምን ልታደርጉ አትችሉም አለ። አሁን ደግሞ ምን አለ? ማናቸውንም ነገር እሄዳለሁ እኮ ነው። በምድር እኮ አይደለም። ይሄ ባይዘወይ ከሄድኩ በኋላ ወደ ሰማይ ወደ ክብሬ ካረኩ በኋላ ይኸው እሄዳለሁ። ከሄድኩ በኋላ በስሜ የምትለምኑትን ሁሉ አደርገዋለሁ አለ ጌታ። ማናቸውን ነገር በስሜ ብትለምኑ እኔ አድርገዋለሁ። ስለዚህ ምን እያለ ነው ጌታ? ለምኑኝ እያለ ነው። ምን ብለን ነው? ምን አድርግልን። ለዚህ ነው እኛ ክርስቲያኖች ኦርቶዶክሲያን ጌታ ሆይ ማረን፣ ጌታ ሆይ ራራልን፣ ጌታ ሆይ ይቅር በለን፣ እግዚኦ መሐረነ ክርስቶስ፣ አቤቱ ይቅር በለን፣ አቤቱ ራራልን፣ አቤቱ ፈውሰን የምንለው ለምንድን ነው? ምን ስላልሆነ ጌታ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ ጌታ። ቅድም እስጢፋኖስ ክርስቶስን ሲለምን እንዳየ ነው ማለት ነው። ሰማይ ተከፍቶ ክርስቶስን አየው። ስለዚህ ብሎ ለመነ፣ ጌታ ሆይ ነፍሴን ተቀበላት፣ ከዛ ደግሞ እነሱን ደግሞ ኃጢአታቸውን ይቅር በላቸው። ስለዚህ ጌታ ምን አለ? ያለ እኔ ምን ልታደርጉ አትችሉም። ቀጥሎ ደግሞ ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ስለዚህ ኢየሱስ ክርስቶስ በዚች አጭር ደቂቃ ውስጥ እንግዲህ ፍቅር መሆኑን፣ መሐሪ መሆኑን፣ ይቅር ባይ መሆኑን፣ ስለ ሁላችን ደግሞ ቤዛ የሆነ መሆኑን በዚህ በዮሐንስ ወንጌል ምዕራፍ 18 ላይ ጌታ ልጁ ሲመጡ የተፈጠረውን ነገር ላንሳና ላቁ። ምን ይላል?
ኢየሱስም ይላል ዮሐንስ ወንጌል ምዕራፍ 18 ላይ ቁጥር 1 ኢየሱስም ይህን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱም በዚያ ገቡ። ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ የስፍራውን ያውቅ ነበርና፣ ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብሎ በችቦና በፋና በጋሻን በጦርም ወደዚያ መጡ ይላል። ጌታን ሊይዙ በዛች ሌሊት ወታደሮች መጡ ማለት ነው። ይሁዳ እየመራቸው ይዞ መጣ። ኢየሱስም የሚመጣበትም ሁሉ አውቆ ወጣ ይላል። ይሁት ሸሸ አይልም። ወታደሮች መጥተዋል፣ ጎራዴ ይዘዋል፣ ጋሻ ይዘዋል፣ ይዙት እየመጡ ነው። ኦኬ የሚመጣበትን አውቆ ጌታ አመለጠ አይልም። ሊይዙት እንደመጡ አውቆ ሸወደ ሄደ አይልም። ምንድነው የሚለው? ወጣ ይላል። ወጣና ምን አላቸው? ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አያችሁ? አይ በቃ እኔ አይደለሁም ብሎ አልሸወደም። ጌታ አላታለለም። እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበረ። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ ይላል። ጌታ አልተታገላቸው፣ አልተደባደቡ። ምንም እኮ ጌታ ያዘው ነገር የለም። በድምፁ ብቻ እኔ ነኝ ቢላቸው ወደቁ ይላል በምድር ላይ። ለምንድነው በምድር ላይ ወደቁት? እኔ ነኝ ብቻ የሚለው ድምፅ፣ እኔ ነኝ ብቻ የሚለው ቃል እነዛ ወታደሮችን እነዛ ጎራዴ ያዙትን ለምንድን ነው የሚጥላቸው? ምን ቢሆን ነው? መልሱ ምንድን ነው? እርሱ አምላክ ጌታ ስለሆነ ሰው ብቻ እንዳልሆነ ሲያሳያቸው፣ እነርሱ በፈቀዱ ሳይሆን እርሱ በወደደ ጊዜዋ ሰዓቷ ደርሳ ራሱን አሳልፎ እንደሰጠ ሲያሳያቸው በምድር ላይ ወደቁ። ሁለተኛም ጠየቃችሁ ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስ አሉት። የዛን ጊዜ ምን አላቸው ይላል? እኔ ነኝ አልኳችሁ። ከዛ በጣም የምትገርም የፍቅር ቃል አለች። ምን የምትል? እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋችሁ አለ። የሚገርም እኮ ይኸውላችሁ፣ ሐዋርያቱን ተዋጉልኝ፣ ተደባደቡልኝ፣ አድኑ ተበቀል ብያለሁ ወይ? ማነህ አንተ? ያስተማርኩ ምን ነበረ? በቀል አቁም፣ መበቀል አቁሙ፣ በፍቅር መልሱ፣ ክፉን በመልካም መልሱ ነው ያልኩት ብሎ ያንን ወታደር ጌታ ጆሮን ፈወሰለት መልሶ። ያው ጆሮን የተፈወሰ ወታደር መልሶ ጌታን ያዘው። የፍቅር ጌታ፣ የምህረት ጌታ፣ የቸርነት ጌታ፣ ምህረትን ይቅርታ ያደረገልን ጌታ፣ በመስቀል ላይ ሆኖ ስለ ሁላችን ምህረትን ያደረገ ጌታ፣ የዓለም ቤዛ የታረደው በግ ይባላል ኢየሱስ ክርስቶስ። አስቀድሞ አብርሃም ይስሐቅን ከማረዱ በፊት እግዚአብሔር ይስሐቅን በይስሐቅ ፋንታ በግ እንደሰጠው በልጁ ደግሞ ልጁን ሰጥቶ እግዚአብሔር ታረቀን፣ በቤዛነቱ ታረቀን። ስለዚህ ኢየሱስ ክርስቶስ ፍቅር፣ ምህረት፣ ይቅርታን ያስተማረ የፍቅር ህይወት የነበረው የምህረት ህይወት የነበረው እርሱ በነበረበት ዘመን ጌታ በነበረበት ዘመን ገንዘብ እንኳን የሌለው፣ ወታደር እንኳን የሌለው፣ ሰይፍ እንኳን የሌለው፣ የራሱ ጠባቂ እንኳን የሌለው፣ ዓላማው ይሄ ስላልሆነ ምድራዊ ሀብት ማከማቸት ዓላማውም ያልሆነ፣ እንዲሁም የሚገርመው ሐዋርያቱ ወደ እሱ ሲመጡ ንብረታቸውን ይዘው እንዲመጡ አልፈለገም ጌታ። ያላችሁን ሁሉ ሸጣችሁ ለድሆች አካፍላችሁ ተከተሉኝ ይላቸው ነበር። ምክንያቱም ጌታ ሀብት ማከማቸት፣ ሀብት መዝረፍ፣ ቤትም መዝረፍ፣ ድሆችን ማስጨነቅ፣ ብር መሰብሰብ አይደለም ዓላማው። ዓላማው ምን ማድረግ ነው? ፍቅር ማስተማር። ይሄ ምድራዊ ነገር ማስተማር፣ የዘላለም ህይወትን ማስተማር። ስለዚህ ጌታ የሚላቸው ነበረ ንብረታችሁን ሀብታችሁን ሁሉ ለድሆች አካፍላችሁ ተከተሉኝ ይላቸው ነበረ። ቤት አልነበራቸው። የሚገርመው ሁሉም ቤቱን ትቶ ነው የወጣው። ጌታም ቤት የለውም፣ እነሱም ቤት የላቸውም። የማርቆስ እናት ማርያም በምትባል በዛ ቤት ውስጥ ይሰበሰቡ ነበረ። ንብረት የለም፣ ሀብት የለም። ያለውን ተካፍሎ ይበሉ ነበረ፣ ለድሆችም ደግሞ ያበሉ ነበረ። ክርስቶስ በአጭሩ እንግዲህ በምድር ላይ በሚመላለስበት ጊዜ ሰው ሆኖ ከኛ ጋር በሆነበት ጊዜ ምህረትን፣ ይቅርታን፣ ደግነትን፣ ርኅራኄን ያስተማረን፣ ከዛም አልፎ ጌትነቱን አምላክነቱን የገለጠልን፣ ከአባቱ ጋር ትክክል መሆኑ የገለጠልን፣ ኋላም ደግሞ ዳግም እንደሚመጣ ነግሮን ነው የሄደው። የዮሐንስ ወንጌል ምዕራፍ 14 ላይ ምን ብሎ ነገረን ጌታ? የመጨረሻው ተስፋ ቃል ይሄ ነው። ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ።
እንዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጀላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ብሎ ጌታ ተስፋ ቃል ሰጥቶናል። አሁን ሁላችን ክርስቲያኖች የምንጠብቅ ይሄን ቀን ነው። ጌታ ሄዷል፣ ሁለተኛ ይመጣል። ሁለተኛ ሲመጣ ወደ አዘጋጀልን ስፍራ እና የዘላለም ቦታ እረፍት ሊወስደን ይመጣል። ስለዚህ የመጽሐፍ ቅዱሳችን መጨረሻ ሊንዳ ይገርምሻል፣ ምን ብሎ ሲጨርሷን መሰለሽ? ሲጨርሰው የመጨረሻው መጽሐፍ ቅዱስ ክፍል ዮሐንስ ራእይ ነው። የመጨረሻው ምዕራፍ 22 ነው። ምን ብሎ ይጨርሰዋል? ይኸው አዎን በቶሎ እመጣለሁ ይላል ጌታ። አሜን። ጌታ ኢየሱስ ሆይ ና። የጌታችን ኢየሱስ ክርስቶስ ጸጋና የጌታችን ኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን አሜን ብሎ ይጨርሳል። ማብቂያው ምንድን ነው? አሜን ጌታ ኢየሱስ ሆይ ና እያል ነው ማለት ነው የምንጠብቀው። መጽሐፍ ቅዱሳችንም የዘጋው አሜን ጌታ ኢየሱስ ሆይ ና ብሎ ነው የዘጋው። እኛም የኢየሱስ ክርስቶስን ዳግም መምጣት በእምነት በፍቅር ሆነን በሃይማኖት በምግባር ሆነን ጌትነቱን አምላክነቱን ቤዛነቱን እየመሰከርን ጌታን እንጠብቃለን። ጌታ ኢየሱስ ይመጣል፣ አምላካችን ክርስቶስ ይመጣል። የዛን ሰዓት ወደ ራሱ ይወስደናል። ወደ ራሱ ወስዶ የዘላለም ሕይወት ከሚሰጣቸው ይደምረን ይጨምረን። እግዚአብሔር ይስጥልኝ። አመሰግናለሁ። መልካም መዝሙር ላይ እኔ ግን አሁን መጽሐፍ ቅዱስ ላይ እንደዚህ ልክ ጌትነቱ እንደተነገለለት ሁላ አምላክነቱም እንዴት አሁን አባትና ልጅ እንዴት አምላክ ይሆናሉ በአንድ? አሁን አሳየህን ይመጣል አልከን ዳግም። ኦኬ ግን ብዙ ቦታዎች ላይ ደግሞ ነቢይ እንደሆነ ልጅ እንደሆነ ተልኮ ለእስራኤል ሕዝብ ብቻ እንደሄደ ምናምን ይናገላል እና ይህ ከምን አንጻር ነው? እሺ ባለፈውም ጠይቀሽኝ እሱን ነገር ለማስረዳት ሞክሬ ነበረ። ይኸውልሽ ምንድነው እኛ በሶስት አካል እናምናለን። በሶስት አካል ለማመናችንም ማስረጃችን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እንዲህ ብሎ ያስቀምጥልናል። የዮሐንስ ወንጌል ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ሲጠመቅ አንድ የተደረገ የተከሰተ የታየ ነገር አለ። እሱ ምንድነው መሰለሽ? ይኸው እንዲህ ይላል። የማቴዎስ ወንጌል ቆይ እሱን ላውጣ። እሺ የማቴዎስ ወንጌል ምዕራፍ 3 ላይ ጌታ ሲጠመቅ የተገለጠ ነገር አለ። እሱ ምንድነው ይላል? ኢየሱስም መልሶ አሁን ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ ይላል። እነሆም ሰማይ ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ ታየ። አስተዊ የእግዚአብሔርን መንፈስ እንደ ርግብ ሳይሆን እንደ ርግብ ነው የሚለው እሱ ፍቻ አለው። እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ ምን የሚላለ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ አብ ተናገረ። አስተዊ ሶስት አካል አለ ብለን እናምናለን እኛ። አብ ከሰማይ የሚናገረው አለ። ምን ብሎ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ከምድር ደግሞ እየተጠመቀ ያለ ልጄ ብሎ አብ የመሰከረለት ልጁ ኢየሱስ ክርስቶስ አለ። መንፈስ ቅዱስ ነው በርግብ አምሳል እየወረደ ነው። ስለዚህ ሶስት አካል ብለን አለ ብለን እናምናለን። ሶስት አካል ማለት ግን አብ ወልድ መንፈስ ቅዱስ፣ አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ብንልም በመለኮት በአምላክነት በአገዛዝ ግን አንድ አምላክ ብለን እናምናለን። አንድ አምላክ አንድ እግዚአብሔር ብለን እናምናለን። ኦኬ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ላይ ምን አለ? እንግዲህ ሂዱና አሕዛብን ሁሉ እዩ፣ በአብ በወልድ በመንፈስ ቅዱስ ስም አለ። ራሱንም ጨምሮ ወልድ ብሎ አይሹ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ክርስቶስ። እሺ ልቀጥል ወይስ? እሺ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይላል። ስለዚህ በአንድ አምላክ
በሶስት አካል እናምናለን። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ሶስት አካል መኖሩ ሶስት መኖሩ ግን ሶስት አምላክ አያደርግም። አንድ አምላክ ብለን እናምናለን። ብዙ ጊዜ እኛ አንድ አምላክ ነው የምናምነው ስንል ሰዎች ሶስት አምላክ ይላሉ። ይሄ ውሸት ነው። ምክንያቱም ይኸው እኔ በአደባባይ ክርስቲያን ነኝ፣ የቤተክርስቲያን አገልጋይ ነኝ። የማመልከውን እየተናገርኩኝ ነው። ሶስት አምላክ አናመልክም። ሶስት አምላክ የለንም። ይሄ ውሸት ነው። የምናመልከው አንድ መለኮት አንድ አምላክ ነው። ግን ያ መለኮት ያ አንድ አምላክ በሶስት አካል ተገልጧል፣ በሶስት ስም ተገልጧል ብለን እናምናለን። ለዚህ ምስክሩ ቅድም እንዳሳየው። እሺ ሰላም ያሬድ። ሰላም አለይኩም። ይጨልስና መዝሙር ጥያቄ ካለ መጠየቅ እንፈልጋለን የምትሉ ሰዎች ካላችሁ እድል ካለ ማለት መዝሙር ላይ ኦኬ ብለው መቆየት የሚችል ከሆነ ትጠይቃላችሁ። በዛ ሰዓት ይጨልስና አስተምሩ። እሺ፣ ስለዚህ መጨረሻ ላይ አጠቃላይ ትጠይቃለህ። መጨረሻ ላይ አጠቃላይ ጥያቄዎችህን ያዛቸውና ትጠይቃለህ። አሁን እያስተማለ ሊንዳ ይሰማል? ይሰማኛል። ይሰማኛል። ኔትወርክ ኮኔክሽን የጥለው አይደለም። እሱ አስተምሮ ይጨልስና መጨረሻ ላይ ትጠይቃለህ። ይሰማል አይደል? ድምጼ መዝሙር ላይ ይሰማል? አዎ ያንቺ ይሰማል። እሱ እየተሰማ አይደለም መሰለኝ። ገስ መልካም። እሺ ይቅልታ። መዝሙር ላይ ጨልስ። ጥያቄ ያላችሁ ልጆች መጨረሻ ላይ አሁን ካስተማለው ላይ መዝሙር ላይ እችላለሁ ጥያቄዎቻችሁን አቅልቡ ሲል ትገባላችሁ። እሺ አሁን ግን አስተምሎቱን ይጨልስና ወደ ጥያቄያችሁ ትሄዳላችሁ። ይቅልታ። መዝሙር ላይ ቀጥል። ይህን ክፍል ጨርስና እንዲሁም እየገቡ እንዲጠይቁ ታደርጋለሽ። ምንም ችግር የለውም። ቀበላቸዋለሁ ጥያቄያቸውን። ስለዚህ ጌታ ምን አለ? በአብ በወልድ በመንፈስ ቅዱስም እያጠመቃችሁ። ስለዚህ ምን ላይ ነው ያቆምኩት? ሶስት አምላክ አላቸው የሚለው ውሸት ነው። ይኸው እኔ ክርስቲያን ነኝ። አምላኬን በአዳይ መቼም አልክድ። ሶስት አምላክ የማመልከው ሆነ ምን አሳፈረኝ? ሶስት አምላክ አለኝ ብዬ እናገራለሁ። ሶስት አምላክ ግን አምልከን አናውቅም። ይሄ ውሸት ነው። ይኸው የማመልከው አምላክ ማን ነው? ስንት አምላክ ካላችሁኝ፣ ክርስቲያኖች ሁላችን ምላለን አንድ አምላክ። እሱ ማን ይባላል? እግዚአብሔር። እግዚአብሔር ግን በአካል ሶስት በስም ሶስት ነው ብለን እናምናለን። በአካል ሶስት ነው ስንል አብ ወልድ አይደለም እያለ ነው። ወልድ አብ አይደለም እያለ ነው። መንፈስ ቅዱስም አብና ወልድ አይደለም። በአካል ሶስት መሆኑ ግን ምን አያደርገውም? ሶስት አምላክ አያደርገውም። በስም ሶስት መሆኑ ሶስት አምላክ አያደርገውም። ይልቁንም አንድ አምላክ ብለን እናምናለን። ስለዚህ ጌታ ለዚህ ነው ምን አለ? በአብ በወልድ በመንፈስ ቅዱስ ስም አይሹ ስሞች እንኳን አላለም። አይሹ ስም ነው ያለው። አብ ወልድ መንፈስ ቅዱስ የሚለው በአንድ ስም አንድ ስም እግዚአብሔር ብለን አይሹ። ምክንያቱም አብ ወልድ መንፈስ ቅዱስ ስም እግዚአብሔር ማለት ባይዘወይ ጌታ፣ ገዢ፣ ፈጣሪ፣ የሁሉ ፈጣሪ ሁሉን የሚገዛ ማለት ነው። ስለዚህ በገዥነት በፈጣሪነት በሁሉ ገዥነት ሁሉን በመፍጠር አንድ አምላክ አለ። ግን ያ በሶስት አካል ነው ብለን እናምናለን። ለምሳሌ አብም ወልድም መንፈስ ቅዱስም ፈጣሪ ተብሎ ተጽፏል። ኦኬ። ለምሳሌ እዚህ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ምን የሚል ቃል አለ? ይኸው የእግዚአብሔር መንፈስ ፈጠረኝ ይላል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። ማኑ እዚህ ጋር ፈጠረኝ ያለው? አሁን ፈጣሪ የተባለው ማን ነው? መንፈስ ቅዱስ። የእግዚአብሔር መንፈስ የእግዚአብሔር መንፈስ የተባለው በመጽሐፍ ቅዱስ መንፈስ ቅዱስ ነው። መንፈስ እግዚአብሔር ይባላል። የእግዚአብሔር መንፈስ ፈጠረኝ። እሺ፣ ክርስቶስም ደግሞ አካላዊ ቃል ደግሞ ፈጣሪ ነው። ምክንያቱም መጽሐፍ ቅዱስ ይላል በልጁ ዓለማትን ሁሉ ፈጠረ ይላል። ኦኬ። መዝሙረ ዳዊት ላይ ያለው አለ። መዝሙረ ዳዊት መዝሙር 33 ላይ ይላል? ይኸው በእግዚአብሔር ቃል ሰማዊ ጸኑ፣ ሰራዊቶቻቸው ሙሉ በአፉ እስትንፋስ። ዓለማት ሁሉ ፈጣሪ በሆነው በእግዚአብሔር ቃል ተፈጠሩ። የእግዚአብሔር ቃል ፈጣሪ ነው። የእግዚአብሔር ቃል አድራጊ ነው። ዓለማት ሁሉ በእግዚአብሔር ቃል ተፈጠሩ። ያ የእግዚአብሔር ቃል ደግሞ ማን ነው ስንል የዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ያ ሁሉን ያደረገው ቃል ነበረ፣
ቃልም በእግዚአብሔር ዘንድ ነበር፣ ራሱ ቃል ደግሞ እግዚአብሔር ነበር ይላል። ሁሉ ደግሞ በእርሱ የሆነው ሁሉ የተፈጠረው በእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ደግሞ ኢየሱስ ክርስቶስ ነው። ምክንያቱም ስሙ ራሱ የእግዚአብሔር ቃል ይባላል። ኢየሱስ ክርስቶስ። ማስረጃ ልስጥ። የዮሐንስ ራእይ ላይ ምዕራፍ ስንት መሰለሽ? 5:17 ነው። እስቲ ቆይ 19:13 እሺ ቢኒ ይኸው በደምም የተረጨ ልብስ ተጎናጽፈዋል፣ ስሙም የእግዚአብሔር ቃል ተብሏል ይላል። ኢየሱስ ክርስቶስ ስሙ ነው ይባላል። የእግዚአብሔር ቃል በደም የተረጨ ልብስ ተጎናጽፈዋል። ያ በዕለተ ቀራንዮ በግርፋቱ ደሙ ማፍሰሱን ያነሳና በደም የተረጨ ልብስ ለብሷል። ስሙ ማን ነው? የእግዚአብሔር ቃል ተብሏል። ስለዚህ እኛ ሊንዳዬ አብ ልጁን ልጅ ሲለው፣ ወልድ አባቱን አባት ሲለው፣ መንፈስ ቅዱስ ከአብ የሰረጸ ነው ስንል ግብርን እየተናገርን ነው። ሶስት አካልን እየተናገርን ነው። ኦኬ። ግን መለኮትነት፣ ፈጣሪነት፣ እግዚአብሔርነት፣ ኦኬ፣ አምላክነት ግን ሶስት አምላክ የለንም። ይሄ ፈጽሞ 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 ውሸት ነው። ሶስት አምላክ አናመልክም እኛ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው በመሆኑ ለምሳሌ አብ በስጋ ስላልተገለጠ አብ ከኔ ይበልጣል ይላል። ባለፈው መሳይችሻለሁ። አብ ይበልጣል ለምን ከኔ አለ ስትኝ ምን ብዬሻለሁ? አብ በስጋ አልተገለጠም። አብ ልክ እኛን ወልድ እኛም መስሎ በስጋ እንደተገለጠ ይህን የሰውን ስጋ ለብሶ በስጋ እንደተገለጠ አብ አልተገለጠምና ያን አብ እንዳልተገለጠ ለማሳየት አብ ከኔ ይበልጣል አለ። በመለኮት ግን በአገዛዝ በስልጣን ግን አብ ከወልድ አይበልጥም። በመለኮት በስልጣን በአገዛዝ አብ ወልድ መንፈስ ቅዱስ አንድ አገዛዝ፣ አንዲት ስልጣን፣ አንድ አምላክ ብለን እናምናለን። ስለዚህ በዚህ መልክ ያዡ። ጥያቄ የሚጠይቅ ካለ ምንም ችግር የለውም። ሾርማ እሺ፣ እኔ እጠይቃለሁ። ጥቅስ አንዴ ሻልማ አንዴ መዝሙር ላይ ጠይቅ ብሎ ነው። እኔ ትንስጥልኝ ለምን እንዳይወጣ እንዴ? ለምን እንዳይወጣ እስኪ ማማዬ ዝም በይ። ሊንዳን እየሰማሁ ነው። አትደረቢ ማማዬ ዝም በይ። አንቺ እሱ ያስተማራትን እያመሰገነች ነው። ትጠይቃለህ። ተረጋጋ። እንግሊዘኛ አይደለም አማርኛ ነው። እኔ እየሰማሁ ነው። እንግሊዘኛ አይደለም የተናገረው። ማማዬ ዝም በይ። ቆይ እንግዲህ ተመልከቱ፣ ሙስሊም ወገኖቻችን ተረበሹ። መንፈሳቸው እንዴት እንደተረበሸ። ተረጋጋና ትጠይቃለህ። አረ መዝሙር ያሬድ ሊንዳ እያወራች እየሰማኋት ነው። ማማዬ ምን አስደረባት? ማማዬ አሁን ምን አስደረበሽ? ቆይ ምን አስደረበ? እኔ ሊንዳን እየሰማሁ ነው። ሻልማሉ መልካም። እሺ መዝሙር ላይ ክብለትን ይስጥልኝ። በጣም አመሰግናለሁ። መጠየቅ የምትፈልጉ ልጆች ካላችሁ ክርስቲያኒቲ ላይ ብቻ ቆመው ስለሆነ እያስተማሉ ያሉት ከክርስቲያኒቲ አይነት ጥያቄ ብቻ ነው የምትጠይቁት። ክርስቲያኖች ስለ ክርስቲያኒቲ መልስ ሲሰጧችሁ ስላሉበት እምነት ነው የሚሰጧችሁ። ሀሳቡ ከገዛችሁ ይገዛችኋል፣ ካልገዛችሁ ግን በቴ ላይ እላፊ አይነት ሙግቶችን እንዳታካሄዱ ባካችሁ። የምትገቡ ሰዎች ጥያቄ ብላችሁ እላፊ ጉንጭ አልፋ የሆነ ነገር ላታድልጉ። አመሰግናለሁ። መዝሙር ላይ ክብለትን ይስጥልኝ። ማማዬም እንደዛው ጊዜም ስለመጣ ደስ ብሎኛል። መልካም ሻልማ ጥያቄ ያለኝ ካልክ ጥያቄህን ማቅለብ ትችላለህ። ወይ ካሊድ ሻልማ ጥያቄ አለኝ ብሏል እኮ። ቆይ ያልገባኝ ነገር ክርስትናውን ነው የሚያብራራው። አንድ ቆይ ሻልማ ፕሊዝ፣ ክርስትናውን ነው የሚያብራራው አንድ ሙስሊም ገብቶ ሊንዳ አልገባኝም። ወይስ ቁርአኑን ነው የሚያብራራው? እንዴ ለምን እኛ ምን አገባን? አንተ ያብራራኸው ላይ እኮ ነው ጥያቄ። ማን ስለ እንትን አብራራ?
አንድ ጥያቄ እኮ ነው ያለው። የሌላ ሰው ሀሳብ መቀበል ሳይሆን አሁን ክርስቲያኒቲ ላይ ሸዋልማ እስካሁን ባስተማለው የክርስቶስን አምላክነት የክርስቶስን ጌትነት እንዲሁም ደግሞ ስጋ ለብሶ በነበረ ሰዓት ለሰዎች ይሰጣቸው የነበረውን አሁን ካስተማለው ቶፒክ ላይ ቶፒክ ለመናገር ሳይሆን ስለ ክርስቶስ አምላክነትና ጌትነት ነው ያስተማለው። ስለዚህ ያህንን እዚህ ላይ ብቻ ቆመን ጥያቄ ትጠይቃለህ ማለት መልካም። እሺ ዳግም ጥያቄ ቅድም ምንድነው ያለው? ኢየሱስ ውሃ ውስጥ ገብቶ ተጠምቆ በተጠመቀበት ጊዜ ሲወጣ በእርግብ አምሳል መጣ። አይሰማም? እየሰማሁህ ነው። ችግር የለውም ቀጥል። አዎ እና ከውሃው ከወጣ እንግዲህ ያው ጌታ ነው አንተ የምትለው። ከውሃው ዋኝቶ ከወጣ በኋላ ዋኝቶ በእርግብ አምሳል መጣና ዋኝቶ የሚል አልተናገርኩም። ቆይ ኧረ ልጨርስ። አትረብሽ። ቆይ አስተካክለዋል። ወንድሜ ይኸውልህ ጠይቅ ብዬ ፈቅጄልሃለሁ እና ስጠይቅ ግን ትክክለኛውን ነገር መጽሐፉ የሚለውን የሚያልኩትን እየደገምክ ጠይቅ ፕሊዝ። እኮ መጽሐፍ ያልከውን እኮ ነው። ውሃ ስትል እኮ ራስህ ነው ውሃ ያልከው። ዋኘ ብያለሁ። ውሃ ያልከው ራስህ። ውሃ ያልከው አንተ አይደለህ እንዴ? ዋኘ ብያለሁ ወይ? እና ምን ውሃ ውስጥ ወጣ እኮ አልከኝ። ወጣ አልከኝ። ምን አድርገው ነው የገባው? እያወራን ነው አይደለ? በሰላም ምንድን ነው ያልተባለ ጻፈ ነገር ተባለ የምትለው? መጠየቅ ከፈለግ በአግባቡ ይመለሳል። ዋኝቶ የሚባል ነገር እና እየጠየቁ እኮ ነው። ተጠምቆ ወጣ የሚባል ነገር የለም። ተረጋጋ፣ አትሸበር እንደዚህ። አሁን ለምንድን ነው እኔ ስገባ የምትረበሹት? አትደራረቡ እንጂ ተው እንጂ። እኔ አሁን ከመዝሙር ያድርገን ልጨርስ። በጣም እውቀት ስላለህ በጣም ደንግጠን ነው። ሸዋርማ ጠይቅ ፕሊስ ጥያቄህን በጌታ ስም። አይኖ ዛት ላስተምርሽ እንግሊዝኛ ፕሊስ። ዩ አር ስቶፕ ኦኬ። ስቶፕ አይባልም ሸዋርማ። መልካም እሺ። ስለ መጽሐፍ ቅዱስ ወይም ደግሞ ስለ መንፈሳዊ ይቅልታ ስለ መንፈሳዊ ነገርና ስለ መጽሐፍ ቅዱስ እየተነጋገልን ከመንፈሱ ወጥተን ይሄ ላይ ካልባሌ ነገር ላንናገል። እሺ በቃ ይሄ የክርስቲያኖች መጽሐፍ ነው። እነሱ ያመጡት አስተምሎ ላይ አይደለም። መዝሙር ላይ ከላሱ ፈጥሎ ከላሱ አምጥቶ ያወላው ነገር አይደለም። ከመጽሐፍ ቅዱስ እያነበበ ነው የተናገለው። ያነበበውን ቃል በቃል ጥያቄ ካለ ያንን ጥያቄ ጠይቅ። ኦኬ ችግር የለውም። አሁን የመጣሁት እና እዚህ መጨረሻ ላይ ነው የሰማሁት እና ያሬድ ብዙ ጊዜ ትሮጣለህ መሰለኝ። ምንድነው ኢየሱስ ውሃ ውስጥ ገብቶ አይደለ? ገብቶ ነው ያልከኝ አይደል? ቃለ ምራትቶ ወንድሜ እንዲሁ ከፍቼ ላለው እኮ ፊት ለፊት ስክሪኑ ላይ ይታያል ቃሉ እና ትርፉን ቃል ተወውና ፎከስ አድርገህ ትምህርቱ ላይ እና ጽሁፉ ላይ ጠይቅ። ይኸው ከፍቼ ላለው እኮ ክፍል። እሺ ይኸው ከውሃ ወጣ አልክ አይደል? ከውሃ ወጣ መጠመቅ ገብቶ ወጣ እንደማለት ነው። መጠመቅ የሚለው ቃል ምንድን ነው ትርጉሙ ታውቀዋለህ? ውሃ ውስጥ መግባት ማለት ነው። እሺ አይደለም በለኝ ከተሳሳትኩ። እዚሁ ውሃ ውስጥ ዋኘት ምናምን የሚለውን ነገር ስትጠቀምክ ውሃ ውስጥ ገብቶ መውጣት መዘፈቅ ወይም ውሃ ውስጥ ገብቶ ተነክሮ መውጣት ብዙ ጊዜ አማርኛ ስለማላካብድ ነው። ያው ትንሽ እንትን ማካበር ሳይሆን ትርጉሙን እየነገርኩ ነው። የክርስቲያኖችን መጠመቅ የሚለውን ትርጉም ባፕቲዝም የሚባለው ወይም ባፕቲዝም ወጣ ቀጥል። ከጠምቆ ከወጣ በኋላ ከውሃው ከወጣ በኋላ እንደ እርግብ አምሳል መጣ አልክ አይደለ? እንደ እርግብ አምሳል ከተጠመቀ ከወጣ በኋላ እንደ እርግብ አምሳል መጣ አልከኝ እኮ። መንፈስ ቅዱስ እያልክ ነበር ቅድም። መንፈስ ቅዱስ በጣም ጎበዝ፣ ጥሩ እውነት ነው አይደለ? መንፈስ ቅዱስ በእርግብ አምሳል መጣ። ስለዚህ እርግብ መንፈስም አልተጠመቀም ማለት ነው። የተጠመቀው የሰው ልጅ ነው ማለት ነው። ሰው የሆነው ኢየሱስ ብቻ ተጠመቀ። ተጠመቀ ከወጣ በኋላ እርግብ መጣ። ወልድ ብቻ ነው። እኔ እኮ እሱ አልጠፋኝም።
አሁን ጠፋ ሲገባም ውሃ ውስጥ ሲገባም ጠፋ። አይ ሲገባም እኔ ስለ ኢየሱስ መሰለኝ የማወራው። ለምን ኢየሱስ ነው ጌታ ስለምትል ማለት ነው። ምንድን ነው ጥያቄ? ኢየሱስ ጥምቀቱ ላይ ነው ጥያቄ። ጥምቀቱ ማን የተጠመቀው ከሆነ በስጋ የተገለጠው አልኩ እኮ። ምንድን ነው ጥያቄ? እስቲ ፕሊዝ። እሺ ስለዚህ አሁን እኔ አንተ አልገባህም። አየህ ከቅድም ጀምሮ ብትከራከረኝ ሳይገባ ነው ዝም ብለህ እንትን የምትለኝ ወደኋላ የምትለኝ። አሁን በመለኮቱ ነው የተጠመቀው እዛ ውስጥ የገባው መለኮቱ ነው የተጠመቀው ወይስ ያለ መለኮቱ? እሺ እኛ ይኸውልህ ከቃል ስጋ ከሆነ በኋላ ሁለትነት የለም። ይሄ መለኮት ይሄ ስጋ እየተባለ የሚካፈል ነገር የለም። ወንድም አለ አልጠየኩም። ልመልስልህ ያልጠየኩም ወዴት ልመልስልህ። ኦኬ አጭር መልስ እኮ ነው ማብራሪያው በኋላ ግን አሁን አጭር መልስ የተጠመቀው በመለኮቱ ላይ ያለ እና ማብራሪያ ለምን ይገባል? እኔም እኮ ዲቤት ስላልሆነ እኮ ንጽጽር እስካልሆነ ድረስ ቆይ አንቺ እሺ ምን አሁን እንዲበጠበጥ ነው? ምን አስገባሽ? እሱ ይናገር እኮ ሊንዳ ወይ ሌላ የምጠይቅ ሰው ካለ ይግባና በቃ እሺ እኔ አቅቶሃል እኔ እወጣልሃለሁ አትረበሽ አይዞህ እሺ ችግር የለውም እኔ ጥያቄን መልስልኝ እውነት ነው አቅተኸኛል ችግር የለውም እሺ ሰላሙን ለማንኛውም ሰላም ጤና ደህናዋልሽ ወንድ ልጅ ግን አታምልኩ ይቅርባችሁ ቻው ችግር የለውም ኢትስ ኦኬ ተይው ማማዬ ክፉ እንዳትናገሩ ፕሊዝ ኢትስ ኦኬ ሊንዳን ብዬ ነው ክርስቶስ በሚያውቀው ማለት ነው አስታውስ ነበረ ግን ይቅርታ አድርጉ ችግር የለውም ሌላ የሚጠይቅ ካለ ሊንዳ ልቀበል መግባት ይፈልጋል 900 ምናምን ሰው መልካም ጥያቄ ያላችሁ ልጆች ካላችሁ መግባት ትችላላችሁ መጠየቅ ትችላላችሁ እኔ ለመጠየቅ እንትን ስላልሆን ስለማይመች ያለሁበት ለዛ ነኝ ስለዚህ መጠየቅ የምትፈልጉ ልጆች ጥያቄያችሁ አቅልቡ በስነ ስርዓት ማለት ነው እያስገባሁኝ ነው እሺ ዝምል እስከዛ ግን ልጁ የጠየቀው ገብቶሃል ልጁ እኮ ምንም ጥያቄ አልጠየቀም እውነቱ ለመናገር የተጠመቀው መለኮት ነው ወይስ ሰው ነው አለኝ እኔ ደግሞ እሱን እያሰዳሁት ነበረ ሲጀመር እኛ ቃል ስጋ ከሆነ በኋላ ወልድ በሰው ከሆነ በኋላ ይሄን መለኮት ይሄንን ስጋ እያልን አንከፋፍልም ያው አንዱ ባህሪ አንዱ አካል ነው ማን ተጠመቀ ብትይኝ አምላክ በስጋ ተጠመቀ ነው ምን ነው እኛ ማን ተጠመቀ አምላክ በስጋ መለኮት ብቻ ወይም ስጋ ብቻ እያልን አንከፋፍልም እኛ አምላክ በስጋ እያልን ነው ከኛ ጋር ማን ሆነ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ስለሆነ ማን የተጠመቀው ብትይኝ አምላክ በስጋ ያ አምላክ እሱ ሰው ሆኖ በስጋ ተጠመቀላል እና 2:9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላልና መለኮት ስጋ ተብሎ የሚለይ ነገር አይደለም ሲጀመር በተዋህዶ ስለከበረ ማለት ነው ኢብኑ ሳሊህ መጥቷል በጣም ስርዓት ያለው ልጅ ነውና ይጠይቅ እሺ ደስ ይለኛል ይጠይቁ ችግር የለውም ቢኒ ቅድም ሀሳብ እየሰጠ ነበር እንዴ ኖ በ900 ሰው ፊት የምንናገረው ነገር ሰው ይታዘበናል እና ዝም በሉት ነው እያልኩ ያለሁት እሺ አይ ቲንክ ኢብኑ ሳሊህ ነው ኢብኑ ሳሊህ እሺ ቀጥል ወይ ካሊድ አሮ ነው የሚቀድመው ሰው ቀጥሉ እሺ ኢብኑ አለ ኢብኑ ናችሁ ማማዬ ሰላም ናችሁ አይሰማም ይሰማል አልহামዱሊላህ ረቢል ዓለሚን ጥያቄ አለ አሁን እያስተማሩት ከነበረ ላይ ዲያቆን የመጀመሪያው ጥያቄ ምንድነው ኢየሱስ በተጠመቀበት ሰዓት ላይ መንፈስ ቅዱስ በእርግብ አምሳል መጥቷል ብለው ነበር ስለዚህ መንፈስ ቅዱስ ልክ ያ ቃል ስጋ እንደነሳው መንፈስ ቅዱስ ሌላ የፍጥረትን አካል ወይም ደግሞ እርግብን ነስቷል ብዬ መያዝ ይችላሉ የመጀመሪያው ጥያቄ ይሄ ኦኬ ይህንን በምን ልፍታለ መሰለ መንፈስ ቅዱስ በተለያየ መልኩ ተገልጧል ለምሳሌ በሐዋርያት ስራ ላይ ቆይ ትርጓሜውን ካምጥቼ ከማሳየት በፊት ለምሳሌ በሐዋርያት ስራ ላይ በእሳት አምሳልም ተገልጧል መንፈስ ቅዱስ
የሐዋርያት ሥራ ምዕራፍ 2 ላይ ይኸው ምን ይላል? በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጦ የነበረበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ መንፈስ ቅዱስ ሞላባቸው ይላል። አየኸው? ስለዚህ መንፈስ ቅዱስ በእሳት አምሳልም ይገለጣል። መንፈስ ቅዱስ በእሳት አምሳል ተገልጧል። መንፈስ ቅዱስ በርግብ አምሳል ተገልጧል። ኦኬ፣ በርግብ አምሳል ለምን ተገለጠ? በዛ ጊዜ ለምሳሌ ለሐዋርያቱ በአምሳለ እሳት ወይም በነደደ እሳት በሚመስል መልክ ወረደላቸው፣ ተገለጠላቸው። ኦኬ፣ በርግብ አምሳል ደግሞ ለምን ተገለጠ የሚለውን የራሳችሁን የቤተክርስቲያን ትርጓሜ ምን ብሎ እንዳስቀመጠው ላሳይህ። እሺ ራይት፣ አንዴ ትርጓሜውን ልክፈትልህ። እሺ እሺ ማቴዎስ ወንጌል ይሄ ትርጓሜያችን ነው። እሺ ወንድሜ ያው ትርጓሜያችን ነው። ማቴዎስ ወንጌል ምዕራፍ 3 መንፈስ ቅዱስ ለምን በርግብ አምሳል ተገለጠ ወይም ወረደ ለሚለው እሺ ምዕራፍ 3 ይኸውና ምዕራፍ 3 ደርሻለሁ። ምን ይላል? ኦኬ አንዴ ረጅም ስለሆነ እንትኑን ላውጣው። እሺ እሺ 16 እሺ ይኸውልህ ምን ይላል? ያው እዚህ ጋር ደርሻለሁ። ኦኬ ይኸው እሺ ከዛ 16 ይኸውና ከዚህ በኋላ ተወው ሀተታ እንዲልና ጌታችን ኢየሱስ ክርስቶስ ከጠመቀ በኋላ ከወጣ በኋላ ጥምቀቱን በውሃ ያደረገው በኤል ያደረገው ስለምን ነው ይሉት ትንቢቱ ምሳሌ ለመፈጸም ነው ይላል። ከዛ በኋላ ስለ እርግቧ ሲያወራ እዚህ ጋር ምን ይላል? እንዴ ቆይ እሺ ሰማዕታት ጥምቀት ያነጻል ይልና ነቀባት ነው። ሰማይ ተከፈተ። ከዛ ርግብ ይላል ይሆንና ወረኤ መንፈስ እግዚአብሔር እንዘ ይወርድ ከመርግ ወነበረ ላይሉ ይላል። መንፈስ ቅዱስ በአምሳለ ርግብ ወረደ፣ በራሱ ላይ ሲቀመጥበት ታየ። ሀተታ ትርጉም ማለት ነው። መንፈስ ቅዱስ ርግብ እለው ርግብ ሀዲጋት በቀልናት መንፈስ ቅዱስ ሀዳጌ ርግብ የዋህ ስለሆነች ይላል ይሁንልህ። መንፈስ ቅዱስ በርግብ አምሳል መውረዱ ርግብ ሀዳጊት በቀልናት ወይም የዋህ ናት፣ የማትበቀል ናት። መንፈስ ቅዱስም ሀዳጌ በቀል ነውና የማይበቀል ነውና እንደ ርግብ ልክ በኖህ ጊዜ ይላል የኖህን ታሪክ ይዞ ቁርአን ልኮ ቁራ በዛው እንደቀረ ደግሞ ርግብ ደግሞ ሰላምን እንዳወጀች የውሃው መድረቅ እንደተናገረች ማየው እንደ ውሃው እንደደረቀ እንደተናገረች ይላል። መንፈስ ቅዱስም ተስፋን ለማብሰር ምስራችን ለማብሰር በርግብ መልክ ወረደ። አንድም ርግብ ክንፏን ቢመቷት እንቁላሏን ቢሰብሩባት ቤቷን ካላፈረሱባት አትሄድምና መንፈስ ቅዱስም ኃጢአት ቢሰሩ ፈጽሞ ካልካዱት አይለይምና ይላል። አያ ስለዚህ በርግብ አምሳል የወረደበት ምክንያት አንደኛ በመጽሐፍ ቅዱስ ከኖህ ጋር የተያዘ ታሪክ ስላለ ርግብ የሰላም ምልክት፣ ርግብ የፍቅር የእርቅ ምልክት ስለሆነች ያ እርቅ ያ ፍቅር እየተደረገ መሆኑን ለማሳየት መንፈስ ቅዱስ በርግብ አምሳል ወረደ ይላል የአባቶቻችን ትርጉም። ይሄን ርግብ የሚለውን ሲተረጉሙ አንድ ደግሞ ርግብ ይኸው ቤቷን ቢሰብሩባት እንቁላሏን ቢመቱባት ቤቷን እስካላፈረሱባት ድረስ አትሄድምና ይላል። አየኸው? መንፈስ ቅዱስም ኃጢአት ቢሰሩ ፈጽሞ እስካልካሉ ድረስ
በእሳት አምሳል ወረደ። በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በርግብ አምሳል የወረደብህ ደግሞ እንዳልኩ እርቅ፣ ሰላም፣ ፍቅር፣ ምስራቹ መወጠኑ በክርስቶስ ኢየሱስ የሚደረገውን እርቅና ምስራች ለማሳየት በርግብ አምሳል ወረደ። የዋህ ስለሆነች ርግብ መንፈስ ቅዱስም የሚራራ የሚያዝን የሚመክር የሚወቅስ መሆኑን ለማሳየት በርግብ አምሳል ወረደ ይላል ማለት ነው። ወንድሜ ገብቶኛል። ምክንያቱም አንድ ግልጽ ቢሆን የፈለኩት ነገር ግን ያ እርግብ ሜታፎሪካሊ ነው መንፈስ ቅዱስን ለመግለጽ የተጠቀመበት መጽሐፍ ቅዱሱ ላይ ወይስ ያ እርግብ ራሱ መንፈስ ቅዱስ ነው? እርግቡ ራሱ መንፈስ ቅዱስ አይደለም፣ በርግብ አምሳል ነው የሚለው። እርግቧ እንደ እርግብ ናት። ምንም የተለየ እርግብ እንትን አለች። ግን የሚገርም ነገር እንዲሁም አንድ ነገር ላሳየ እዚህ ጋር ኦኬ፣ ከዚህ ጋር መንፈስ ቅዱስ በነጭ እርግብ አምሳል ተለይቶ ሲሄድ አይቷልና ያንን አድርግ ስጠኝ አለው። ሁለተኛ ልጠይቅ ብሎ ገብቶ ቢጠይቀው ቆይ ፈጣሪውን ፈጽሞ አራቀው የሚልና አንዴ ጥምቀቱን በመዓልት ያደረገው ይላል። ይኸውልህ እዚህ ጋር በሌሊት ያደረገው ስለምን ነው ቢሉ በመዓልት አድርጎ ቢሆን መንፈስ ቅዱስ በቁሙ ርግብ ነው ብሎ በተጠራጠሩ ነበር ይላል። አስተውል። ለምሳሌ በመዓልት ማለት ታውቃለህ፣ እርግቦች ብዙ ጊዜ የሚበሩት በቀን ነው አይደለ? በቀን ነው የሚበሩት። ስለዚህ ጌታ ደግሞ የተጠመቀው ሌሊት ላይ ነው። ይሄ ጥምቀት የተፈጸመው ባይዘወይ ወደ ማምሻው ልክ ወደ ሌሊቱ መቀረቢያ ላይ ነው እና በርግብ አምሳል ቢሆን እርግብ ቀን ላይ ቢሆን ኖሮ አይ እችማ እርግብ ናት፣ አንድ የምትበር እርግብ መታ አርፋ ነው ይሉ ነበረ። በሌሊት ግን የሚበር እርግብ የለም ታውቃለህ። ስለዚህ በሌሊት ሲጠመቅ ጌታ ይኸው ጥምቀቱን በመዓልት ያላደረገው በሌሊት ያደረገበት ስለምን ነው ቢሉ በመዓልት አድርጎ ቢሆን ኖሮ በቀን ማለት ነው። መዓልት ማለት መንፈስ ቅዱስ በቁሙ ርግብ ነው ብለው በተጠራጠሩ ነበርና አሁንስ በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በምን ይታወቃል ቢሉ ጌታ የተጠመቀ ከሌሊቱ በ10ኛው ሰዓት ነው። በዚያን ጊዜ የሚበሩ ነገሮች ከየቦታቸው አይንቀሳቀሱም። በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በዚያ ይታወቃል ይላል። አየው። ስለዚህ አምሳል ነው። በአምሳል ርግብ ወረደ ነው። ለዚህ ነው አምሳል የሚለው። በርግብ አምሳል ወረደ። በቀን ላይ ቢወርድ ኖሮ አዎ ያቺ እርግብ ናት እንጂ መንፈስ ቅዱስ አይደለም ይሉ ነበር። በሌሊት መውረዱ ግን ሲጀመር ሌሊት ላይ እርግቦች አይበሩም ታውቃለህ። በሌሊት ላይ የሚበሩ ነገሮች አይበሩም። መንፈስ ቅዱስ በርግብ አምሳል ለመውረዱ በቁሙ ያ እርግብ ብቻ ሳይሆን ወይም እርግብ ነው በቀን ብትሆን ኖሮ እርግቧ ናት ይባል ነበር። በሌሊት መውረዱ ግን መንፈስ ቅዱስ በዛ መልኩ ተገለጠ ለማለት እንዳልኩ ደግሞ እርግብ ደግሞ የሰላም የእርቅ የምስራች ምልክት ስለሆነች ተገለጠ ለማለት በርግብ አምሳል ተገለጠ ብሎ ያስቀምጠዋል። እሺ ቴንክ ከሞላ ጉዳይ ገብቶኛል ወይ ያለማርዘም ሁሌ ላይ ወደ ሁለተኛው ጥያቄ ልግባና ቦታ ልልቀቅ። ሁለተኛው ጥያቄ ምንድነው? ወልድ ወይም ደግሞ ከእግዚአብሔር ሶስቱ አካላቶች መካከል ቃል በሰውነት ተገልጧል። መንፈስ ቅዱስ ደግሞ ያው በእርግብም በእሳትም እንደተገለጠ ነው ብሎኛል። አብ ግን የተገለጠባት ነገሮች አሉ። እንደዚህ ወደ ህዝቦች ላይ እንደዚህ ፍጡር በሆኑ ነገሮች ራሱን ገልጧል። አብ በድምፅ ይኸውልህ፣ በነገራችን ላይ በዘፍጥረት ላይ ያለውን ዘፍጥረት 18 ላይ ያለው በአብርሃም ቤት የተገኙት አብ ወልድ መንፈስ ቅዱስ ናቸው ብለን እኛ እናምናለን። ኦኬ ኦርቶዶክሲያን እናምናለን። በዚህ ላይ የተለያዩ እይታዎች አሉ። እኛ ግን የትኛውን እይታ ነው የምንይዘው? ማጆሪቲ የተስማማበት በሰው አምሳል በእግዚአብሔር በአብርሃም ቤት አብ ወልድ መንፈሱ ተገልጧል ብለን እናምናለን። በብሉይ ኪዳን። በሐዲስ ኪዳን ደግሞ አብ በስጋ አልተገለጠ። መንፈስ ቅዱስ እኮ በስጋ አልተገለጠ። በአምሳል በእሳት አምሳል በርግብ አምሳላን እንጂ በስጋ ተገለጠ አላልንም። ድምፁን ግን ያሰማ ነበር አብ። ለምሳሌ በደብረ ታቦር ድምፁን አሰምቷል። ሰዎች በሚሰሙት ድምፅ ለምሳሌ ለዚህ ምስክሮች ሐዋርያቶቹ ናቸው። ላሳየ የመጀመሪያው እንዳልኩ ማቴዎስ ወንጌል ምዕራፍ 3 ላይ ከሰማይ ሆኖ ድምፁን አብ አሰምቷል። የምወደው ልጄ ይህ ነው ብሎ ድምፁን ሁሉም ሰምተዋል። ኦኬ ከሰማይ አብ ሲናገር ድምፁን ሰምቷል። ሰው ሁሉ ሰምቷል። ምክንያቱም ይላል እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲቀመጥ ታየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ስለዚህ የአብ ድምፅ ተሰምቷል። ሰው ሁሉ በሚሰማው ድምፅ ተሰምቷል። የማቴዎስ ወንጌል ላይም ምዕራፍ 16 ላይ እሺ ሜላ መሰለ ደቀ መዛሙርቱን ይዞ ወደ 17 ላይ 17
ቁጥር 3 ጀምሮ። እሺ ያው ለዚህ ጋር ምን ይላል? ያው ጴጥሮስ መልሶ ኢየሱስ ጌታ ሆይ በዚህ መሆን ለእኛ መልካም ነው አለ። ለምን? ምን ስለሰማ። እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው ይላል። እነሆ ከደመናም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ ይላል። አየህ፣ ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግን ፈርተው ነበር ይላል። ስለዚህ አብ ይናገር ድምፁን ያሰማ ነበር። ሐዋርያቱም ሰምተውታል። በማቴዎስ ወንጌል ላይ በጥምቀት ጊዜ፣ በዮሐንስ ጥምቀት ጊዜ ህዝቡ ሁሉ ሰምተውታል። በስጋ አልተገለጠም፣ ግን ምን ያደርግ ነበር? ድምፁን እያሰማ ሰው የሚሰማው ነበር፣ ሐዋርያቱም ይሰሙት ነበር። ምን እያለ ይመሰክር ነበር? የምወደው ልጄ እርሱ ነው፣ በእርሱ ደስ ይለኛል፣ እርሱን ስሙት እያለ አብ ከሰማይ ሆኖ ስለ ልጁ ይመሰክር ነበር። ድምፁን ሁሉ ሰምተውታል። በስጋ ግን አልተገለጠም። በአዲስ ኪዳን ይቻል ለሚያክተዋል። ለምሳሌ እንደ መንፈስ ቅዱስ በአምሳያስ የተገለጠበት ነገር አለ። ሌላ ከድምፅ ውጭ እንደዚህ በአካል ሰው ላይ ሊያዩ በሚችለው ሁኔታ አይ ኖ በቃ ነገው እኮ አብ እንግዲህ የመጀመሪያው በአብርሃም ቤት እግዚአብሔር በሶስት ነው ተገልጧል ብለን እናምናለን። የመጀመሪያው እግዚአብሔር ሲጀመር እግዚአብሔር በወደደው መልኩ ይገለጣል። የመጀመሪያው ማወቅ ያለብን በወደደው መልኩ ራሱን ልግለጥ ባለበት መልኩ ይገለጣል። እኛ ባወጣነው መስፈርት ሳይሆን እርሱ በወደደው መልኩ ይገለጣል። ስለዚህ በአብርሃም ቤት ተገልጧል ብለን እናምናለን፣ አብ ወልድ መንፈስ ቅዱስ። ኋላ ደግሞ እንዳልኩ ደግሞ ኢየሱስ ክርስቶስ በስጋ ተገለጠ። ከሰማይ ደግሞ የአብ ድምፅ ሰው ሁሉ እየሰማው የአብ ድምፅ ሰው ሁሉ ሰምቶታል ሲናገር። ኋላም ደግሞ ሐዋርያቱ ደግሞ በደብረ ታቦር ተራራ ላይ ሰምተውታል። መንፈስ ቅዱስም በእሳት አምሳል ተገለጠ እንጂ መንፈስ ቅዱስ እሳት ሆነ እያልን አይደለም። አሁንም በደንብ አስተውል። መንፈስ ቅዱስ በእሳት አምሳል ተገለጠ ስንል እሳት ነው፣ ይሄ እኮ እሳቱ ይሄ መንፈስ ቅዱስ ነው እያልን አይደለም። በእሳት አምሳል፣ ምክንያቱም እሳቱ ሪፕሬዘንት የሚያደርገው ኃያልነትን ይሄ ምንድነው ጥብዓትን ለማሳየት በእሳት አምሳል ተገለጠ እንዳለን፣ በርግብ አምሳል ደግሞ የዋህነትን፣ ይሄ እርቅን፣ ሰላምን፣ ምስራችን ለማሳየት በርግብ አምሳል ተገለጠ እንዳለን እንጂ መንፈስ ቅዱስም ይኸው እንዲህ እኮ አካል ለብሶ ተገልጧል አላልንም። በስጋ የተገለጠው በአዲስ ኪዳን ሰው ሆኖ የተገለጠው ሰው የሆነው ስጋ የሆነው ወልድ ብቻ ነው። እሺ ምንም ችግር የለውም። መልካም ይኸው ከጨለስክ እሺ